ቡና፣ አጃ፣ ማርና የምትፈልጉትን ኦይል በመጠቀም ፊታችንን ዛሬ ማሳጅ እናደርጋለን። ጥቅሙንና ቴክኒኩን አሳያችኋለሁ። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። ፊታችን ላይ ጥቁር ነገር ሲወጣብን እንደ ጥቁር ነጠብጣብ እንደ ማዲያት ያለ ነገር ሲወጣብን ሁላችንም እንረበሻለን። ሌላው ደግሞ በተለይ አይናችን ስር ሲጠቁር ደግሞ ፊታችን ሁልጊዜ የደከመ የተጎሳቆለ ያስመስለናል። ግን መልካም ዜናው ምንድነው? በቤታችን ውስጥ የሚገኝ ግብአቶችን በመጠቀም ያለ ማቋረጥ በሳምንት 2 እየተጠቀምን ፊታችንን ትሪት የምናደርግበትን ማስክ አሳያችኋለሁ። በዛ ማስክ ደግሞ እንዴት አድርገን ፊታችንን ማሳጅ ማድረግ እንደምንችል ነግራችኋለሁ። መጀመሪያ ጥቅሙን ልንገራችሁ። ቡናን የመረጥንበት ምክንያት ምንድነው? በውስጡ ካፌን ስላለው የፊት እብጠት እንዲቀንስ ይረዳል፣ የደም ዝውውር እንዲሻሻል ያግዛል፣ እንዲሁም ደግሞ ፊታችን ላይ ያሉ ጥቁር ነጠብጣብ ከዓይናችን ስር ያለ ጥቁረትን ያጠፋል። በተጨማሪም ደግሞ ቆዳችን እንዳይላላ ወይንም ደግሞ እየጠበቀ እንዲሄድ ያግዘናል። አጃ ደግሞ ፊትን ያለሰልሳል፣ እንዳይደርቅ ይረዳል። እንዲሁም ደግሞ እንደ ኤክስፎሊዬሽን መጠቀም እንችላለን። አጃ ቆዳችን ላይ ያለ ዴድ ስኪንን ያነሳል። ያ በሚነሳበት ሰዓት ደግሞ ፊታችን ላይ ያሉ ጥቁር ነጠብጣብ እንደ ማዲያት ያሉ አይናችን ስር ያለ ጥቁር ነገር በቀላሉ ይነሳል። ሌላው ደግሞ ምንድነው? በተለይ ሴንሲቲቭ ስኪን ያላችሁ ሰዎች ካላችሁ ቆዳችሁ በትንሽ ነገር የሚቆጣ ማለት ነው ካላችሁ ያንን ያረጋጋል። አጃ ለዛ ይጠቅማል ማለት ነው። ስለዚህ በአጠቃላይ ኮፊና ኦትስ ሲደመሩ ፊታችንን ለማፍካት ጥሩ ግብአት ናቸው። ማር ደግሞ ከዚህ በፊትም ነግሬያችኋለሁ፣ ተፈጥሯዊ ሞይስቸራይዘር ነው። ፊታችን ቆዳችን እንዳይደርቅ ያግዛል ማለት ነው። ስለዚህ ማርንም ብንቀላቅልበት የበለጠ ጥሩ ውጤት እናመጣለን። ከዛ የምትፈልጉትን ካሪየር ኦይል መጠቀም ትችላላችሁ። እኔ ደስ የሚለኝ ዛሬ ብጠቀም ካሮት ኦይል ነው። እናንተ ግን በቤታችሁ የሚገኝ የሚስማማችሁን ኦይል እንደ አልመንድ ኦይል ወይም ቀጭን ይዘት ያላቸው ኦይሎች መጠቀም ትችላላችሁ። እኔ እንደዚህ አዘጋጅቼዋለሁ። እንግዲህ ጥቁሩ ቡና ነው፣ ነጩ ደግሞ የተፈጨ አጃ ዱቄት ነው። ከዛ በኋላ ማር አለኝ። በዚህ በሻይ ማንኪያ አንዳንድ ይበቃችኋል። ከአንገታችን ጀምሮ ነው ማሳጅ የምናደርገው። ስለዚህ እነዚህን ግብአቶች አደባልቀን በደንብ አድርገን እናዋህድና ፊታችን ላይ አፕላይ እናደርጋለን። እኔ ዛሬ የምመርጠው ካሮት ነኝ። የተወሰነ የካሮት ኦይል አደርግበታለሁ። ከዛ በደንብ አዋህደዋለሁ። እናንተም የካሮት ኦይል ከሌላችሁ ለፊታችሁ የሚስማማ ቀጭን ይዘት ያለው ኦይል፣ አለበለዛ ደግሞ የለኝም የምትሉኝ ከሆነ የአሎቬራ ተክሉን ግዙና በሱ ጄል በደንብ አድርጋችሁ አዋህዱት፣ እሱም ይሆናል። ይህንን እንደዚህ አድርገን በደንብ እናዋህደዋለን። ከዛ በኋላ ፊታችን ላይ ዛሬ ይሄንን ማስክ በመጠቀም ነው ማሳጅ የምናደርገው። በጣም ትወዱታላችሁ። አሁን ፊታችሁ ላይ ከማድረጋችሁ በፊት መንገር የምፈልገው ነገር ምንድን ነው? የቡናው ዱቄት ይሻክራል። ስለዚህ ይህንን ስናደርግ እጅግ በጣም ጥንቃቄ ይፈልጋል። ያው ፊታችንን እና አንገታችንን ነው ማሳጅ የምናደርገው። ስለዚህ ጥንቃቄ ይጠይቃል። ቀስ ብለን በጣም ኃይል ተጠቅመን ሳናሽ ነው የአንገታችንና ፊታችን የምንቀባው። እንግዲህ የመጀመሪያው ስቴፕ የሚሆነው ምንድነው? ከአንገታችን ነው የምንጀምረው። አንገታችን ከዚህ ከኮላር ቦናችን ተነስተን እስከ ጆላይናችን ድረስ ወደ ላይ አሁን ቀስ ነው የምንለው። ምክንያቱም እንዳልኳችሁ
ቡናው እንዳይቧጭረን እና ኃይል ከተጠቀምን ቆዳችንን ሊያቀላላው ስለሚችል እርጋታ በተሞላበት መንገድ ማሳጅ እናደርጋለን። ይህንን እስከ 1 ደቂቃ እስከ 2 ደቂቃ ማድረግ እንዳልኳችሁ። ይሄን በምናደርግበት ሰዓት አንገታችን ላይ እብጠት ካለ ኮፊ ውስጥ ያለው ካፌን እብጠቱን እንዲቀንስ ይረዳል። ከዛ ደግሞ ኦትሱ ስላለ ዴድ ስኪን ይነሳል። ቆዳችን ለስላሳ ነው የሚሆነው፣ ብራይት ነው የሚሆነው። አንድ አይነት ከለር አንገታችሁና ፊታችሁ ይኖረዋል። እንደዚህ አድርጉና እዚህ ሰርክል ስታደርጉ የደም ዝውውራችሁ ቀላሉ ደም ይዘዋወራል። ከዛ ይሄ ጆሮአይናችሁ ስር አገጫችሁ ስር ተመጡ እንዲያድርጉና እስከ 1 ደቂቃ እዛው ከአንገታችን ሳንወጣ ቁንጥጥ እያደረግን ትንሽ ያዝ ለቀቅ፣ ያዝ ለቀቅ፣ ያዝ እንዴት ደስ እንደሚል። ከዛ እዛው አንገታችን ታፕ 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 አድርጉ። አንገታችንንና ይሄ ከጆላይን መስመራችንን ይዘን እስከ ጆሮ ግንዳችን ጋር ማሳጅ ካደረግን በኋላ አሁን ወደ ፊታችን ነው የምንሄደው። አጠቃላይ አሁን ጊዜ እንደምነግራችሁ እዚህ ጋር ያለ ላይንን ለማጥፋትና
ሆኖ እንዲወጣ ለማድረግ ማሳጅ እናደርጋለን። መጀመሪያ ከዚህ ካገጫችን ሴንተር ተነስተን እንደዚህ የፊታችሁን ቅርጽ አያችሁ፣ ተከተላችሁ ሂዱ። የኔ የፊቴ ቅርጽ እንዲህ ነው፣ አያችሁት? ይሄንን መስመር ያመላክታል። ከፊታችሁ ቅርጽ ውጭ አትውጡ። እንደ ፊታችሁ ቅርጽ አያችሁ። ይህን በምታደርጉበት ሰዓት ቆዳችሁ ወደ ላይ እየተነሳ እየተወጠረ ይሄዳል እና የቆዳ መሸብሸብ የሚባለውን ነገር እንከላከላለን። በዛ ላይ ደግሞ የተጠቀምናቸው ግብአቶች በቆዳችን ውስጥ ይገቡና ማግኘት የሚገባቸውን ንጥረ ነገር ከኮፊው፣ ከኦትሱ፣ ከማሩ እንዲሁም ከተጠቀምነው ኬሪር ኦይል ከሁሉም አስፈላጊውን ንጥረ ነገር ቆዳችን ወስዶ ይመገባል ማለት ነው። ይሄ ልክ ከጨረስን በኋላ በዚህም ጋር እንመጣና ማሳጅ እናደርጋለን። መንገድ ውጥር እያለ ይሄዳል ማለት ነው። ቀጣይ ከዚህ ጋር እንደዚህ ለሚሄደው መስመሩን ተከተላችሁ ሂዱ። እንደዚህ ስታረጉን ይሆን በቺክ ቦኔ ጠርዝ አልፋለሁ። ሳደርግ ቺክ ቦኔ ቆንጆ ሆኖ ወጣ ይላል ማለት ነው። ቺክቦን ደግሞ በደንብ የራሱን ስትራክቸር ይዞ ወጣ ሲል ቆንጆ ሉክ ይሰጠናል። እዚህ ጋር ያለ ደግሞ ይሄ ስማይል ላይን ተከትሎ እዚህ ጋር ያለ እየተወጠረ ነው መሄደ ይጠፋል ማለት ነው። መሀል ላይ እንዲህ ምናምን እያደረጋችሁ አታቋርጡ። እንግዲህ ዴድ ስኪናችሁ በዛ እየተነሳ ነው። ፊታችሁን ኤክስፎሊየት እያደረጋችሁት ነው። ፊታችን ቆዳው ኤክስፎሊየት መሆን አለበት በሳምንት አንዴ። በዛው ጥቁር ነጠብጣብ ካለ፣ ጥቁረት እንደ ማዲያት የሚመስል ነገር ከወጣብን፣ አይናችን ስር ያለ ጥቁረት አብሮ ዴድ ስኪን ሲነሳ ስለሚነሳ ከሂደት በኋላ ቆዳችን ላይ ያሉ ጥቁረቶች እየጠፉ ይሄዳሉ። ቆዳችን ቆንጆ ከለር እየያዘ ናቹራሊ ግሎው እያደረገ አንድ አይነት ከለር እየያዘን እንመጣለን። ከዛ እዚህ ጋር ነኝ አሁን እኔም በቺክ ቦኔ አልፋለሁ። እንዲህ ወደ ጎን አይደለም የሄድኩት፣ እንደዚህ። ለምን የፊቴ ቅርጤ ነኝ፣ አጥንቴን ተከትዬ ነው የሚሄደው። እንደዛ ነው የፊቴን ቅርጽ ይዤ ነው የሚሄደው። ማሳጅ ስታደርጉ ከፊታችሁ ቅርጽ አትውጡ።
ፊታችን ላይ ያለውን መስመር ተከትለን ነው መሄድ ያለብን። ይሄን እንደዚህ አሁን እዚህ ጋር መጥቼ እኔ ኃይል እየተጠቀምኩኝ አይደለም። ገብቶብኝ ነው ኮፊው። ኃይል እየተጠቀምኩኝ አይደለም። ያው ቀስ ብላችሁ እንደዚህ ኦይሉም ስላለ አለበለዚያ ይባጭራችኋል። እንደዚህ አድርጋችሁ ማሳጅ። ከዛ አሁን እዚህ ስር የአይናችሁ ስር አይደለ እዛ ጋር በጥንቃቄ ነው ብያችኋለሁ። እንደዚህ ይሄ ካፍንጫችሁ ጠርዝ ተነስታችሁ የአይናችሁን ስር እንደዚህ ቀስ ብላችሁ በቴምፕላችሁ ወደ ጫፍ እንዳትቧጭሩት። ይሄንን በየሳምንቱ ብታደርጉት የአይናችሁ ስር ጥቁረት ኖሮም የረብሻችሁ ሰዎች፣ ፊታችሁ ላይ ጥቁር ነጠብጣብ ማዲያት ያስቸግራችሁ ሰዎች በጣም ለውጥ ታመጣላችሁ። ግን ትዕግስት ይጠይቃል። ደስታ አደርጋላችሁ ማለት ነው። ከዛችንም አይሊዳችሁንም አትርሷት። እዚህ ጋር ሻዶ እናደርጋለን፣ ኩል እንቀባለን። እሱ ሁሉ ቆዳችን ላይ ጥቁረት ስለሚያመጣ በደንብ ማጽዳት ይኖርብናል። እንደዚህ እያደረግን ግንባራችን ጋር ነው የምንሄደው። ግንባራችሁ እንደዚህ አድርጋችሁ ማሳጅ ስታደርጉ ሞር ይመቻል። እነዚህ ክብ በቅንድብና በቅንድባችሁ መሀል እንደዚህ ይሄ ስትሬሱ ላይ ይለቃችኋል። ራስ ምታት ይለቃችኋል። የራስ ቅላችሁ ተወጣጥሮ ራሱ ከነበረ ልቅቅ ይላችኋል። የፊት ማስሎቻችን ተወጥረው የነበሩት ሪላክስ ያደርጋሉ። ፊታችን ልቅቅ እያለ የስትሬስ የወጠረው ልቅቅ እያለ ይሄዳል እና ቆዳ ደግሞ እንደዚህ ሲወጣጠር ቶሎ ብሎ ፈራረስ ማርጀት ይጀምራል። ጭንቀት አይችልም ቆዳ። ስለዚህ ማስሎቻችን ሪላክስ ማድረግ አለባቸው። ደማችን በደንብ ተዝናንቶ ፍሎ ማድረግ አለበት። ያኔ ቆዳችን ይመቸዋል። ራሱን በራሱ እየጠገነ እየታደሰ ይሄዳል። የቆዳ ሚስጥር ይሄ ነው። በደንብ እዚህ ደግሞ ቴምፕላችሁ በደንብ እንደዚህ ስክብ እያደረጋችሁ ከዛ እዚህ ጋርና እዚህ ጋራ ሪንክል ሲወጣብን የለ እሱን እንደዚህ አድርገን እንደዚህ ተቆን እንደዚህ ወደ ላይ እያችሁ እንደዚህ ቀስ ብላችሁ ተላይ አይናችሁን ዙሪያ ያለው ቆዳ ስስ ስለሆነ እንዳይቧጭራችሁ ስክራብ
መጨረሻ ላይ መጨማመር ከፈለጋችሁ እንደዚህ ማድረግ ትችላላችሁ። ፈለጋችሁ እንደዚህ ጣታችሁ ጣቴ እንደዚህ ደርቆ ቀረሽ ጣታችሁ እዚህ አሽከርክሩት። ከንፈራችሁንም በዛ ማሳጅ ማድረግ ከፈለጋችሁ ማድረግ ትችላላችሁ። በዚህ ክብ የሚሰጣችሁ ስሜት እንዴት ደስ እንደሚል በቃ ነርቮቻችን ሲነቃቁ ፊል እናደርገዋለን። ከዛ ሁልጊዜ እንደምላችሁ እጃችሁን ተንከባከቡ። እቺና ትንሽ ደቂቃ ማሳጅ አድርጋችሁ ማሳጅ እጃችሁም ላይ ያለ ዴድ ስኪን ኤክስፎሊየት ማድረግ አለብን። ሁሉም ከማይገን ብዙ ሰው የእጁና ፊቱ አንገቱ አይመሳሰልም ከለሩ እና አንድ አይነት ከለር እንዲኖርላችሁ የምትፈልጉ ከሆነ ሁሉም ነገራችሁ አትርሱት፣ እጃችሁ ነው። እንደዚህ አድርጋችሁ በእነዚህ ግብአት ማሳጅ ማድረግ ትችላላችሁ። ማድያት ራሱ ያለባችሁ ሰዎች ይሄንን ማድረግ ትችላላችሁ። ግን ማድያት በአንድ ጊዜ ለውጥ የሚያመጣ ነገር አይደለም። ትንሽ ስር የሰደደ ችግር ነውና ጥንቃቄ ይፈልጋል። ቆዳን ማዳመጥ ይፈልጋል እና ያለማቋረጥ በሳምንት አንዴ ሁለቴ ይህንን ነገር ማድረግ ያስፈልጋል። ከዛ ከ3 ወር ከ4 ወር በኋላ ከፍተኛ የሆነ ለውጥ እያያችሁ ትሄዳላችሁ። ቀለል ያለ ጥቁር ነጠብጣብ፣ የአይን ስር ጥቁረት ደግሞ በጣም በአጭር ጊዜ ውስጥ በወር ውስጥ ለውጥ ማየት ትጀምራላችሁ እና አታቋርጡ። ይሄንን ስታደርጉ ዋናው አከታትላችሁ ማድረጋችሁ ነው። አሁን ታጥቤ መጥቻለሁ። በቀዝቃዛ ውሃ ነው የታጠብኩት። ከዛ ቶነሬን አደርጋለሁ። ከዛ ከቤት ስለማልወጣ ማስክ ስታደርጉ በደንብ አድርጋችሁ ፊታችሁን የሚያለሰልስላችሁ ማያደርቅ ነገር መቀባት አለባችሁ። እኔ ከቤት ስለማልወጣ ሺያ በተር ነች። ሺያ በተር ትንሽ እንደዚህ አደርግና አሁንም ከፈለኩኝ ያው ካሮት ኦይል ወዳለው በካሮት ኦይል አረጋለሁ ፊቴን ሳላበዛ ማለት ነው። ሺያ በተሩን ብዙ ጊዜ ብቻውን አልቀባም። እንደዚህ ካሮት ኦይሉንም አላበዛሁትም። እጃችሁ ላይ በደንብ እንደዚህ አድርጉትና ማስክ አድርጋችሁ እንደዚህ መጨረሻ ላይ ፊታችሁን ምንም እንደዚህ ርስርስ የሚያደርግ ነገር ብትቀቡ ታሪፍ ነው።
ቆዳዬን ማሳጅ ስላደረኩት አሁን ይሄ ሻያ በተሩ ደግሞ በደንብ በዚህ ይገባና ርስርስ ያደርገዋል። ከዛ እንደዚህ ውላለው ማለት ነው። ይሄንን ይመስላል። እጄንም በዚህ እቀባለሁ። እንዴት አያችሁት? አስተያየታችሁን ንገሩኝ እና እናንተም ይሄንን ሞክራችሁ በኮሜንት ሴክሽን ላይ ትነግሩኛላችሁ። ለውጡን ግን በአንድ ጊዜ አይደለም የምትነግሩኝ። ያው የተወሰነ ካደረጋችሁ በኋላ ነው ለውጥ ማየት የምትጀምሩት እና ንገሩኝ። ቆዳችሁ ላይ ደግሞ ምንም የሌለ ሰቦች ካላችሁ እንደዚህ በሳምንት አንድ ጊዜ ፊታችሁን ኤክስፎሌት አድርጉት እና የምታዩትን ለውጥ አሳውቁኝ።